አረ ቤተሰብ ተጋደሉ በዚሁ ከቀጠለ ይገባኛል እኮ ማስታወቂያ እንደሆነ ግን በእንደዚህ አይነት ማስታወቂያ ነው ይሄውላ ርቀት ሚኪ ቲቪውን አደቀቀው እኮ በስ ሲደማ ሳይ አዙሪ እንጂ ምንም እኮ አልቀረም ቲቪው እንዳለ በስ ይሄ ደግሞ ከጆኒ አንግል እንጂ ያያችሁ ነው ይሄው ምክንያቱ ሰላም ጤና ምክንያት ማስታወቂያው እንድታቁ ነው እንደምን አላችሁ ኢቲኤፍሲ ከኦርቢት የሚያደርጉትን የስፖንሰርሺፕ ፊርማ ዛሬ በይፋ ይፈራረማሉ እንግዲህ አጠገባችን ቻምፕ አለ ኢቲኤፍሲ 02 በደማቅ ሁኔታ ይከበራል አድዋ ላይ ማለት ነው ከሴዶ ጋር ጆኒ ይገጥመዋል ማለት ነው ስለዛም ኦርቢትም ይሄን በማስመልከት ስፖንሰር ለማድረግ አካኖዚ ምን ይሰራል ያታለ አይ ለዛበል ውጣበል ያታለ በኢየሱስ ስም ነው አታ ለማስታወቂያው ቃማ ልቀለ ይገባኛል እኮ በጣም ብዙ ትኩረት ለመሳብ እንደሆነ ግን አስቡት በእንደዚህ አይነት ልክ ማስታወቂያ ኢትዮጵያ ውስጥ ተሰርቷል ተረጋጋ ዮናታን ግራ ገብቶታል መሀል ቤት እንግዲህ እንደምትወት ነው ፍልሚያው ተፋብሞ ሴዶ ወይስ ጆን እንግዲህ እኛ ኦርቢቶች ለእናንተ ቻሌንጅ አዘጋጅተናልሽ ሴዶ ወይስ ጆን እዚህ ኮሜንት ላይ እዚህ ቪዲዮ ፒን የምናደርግ ቪዲዮ ላይ ግራ ገብቶታል ለማለት ነው እየተንተባተበ ነው ኮሜንታችን ላይ የገባችሁ ሴዶ ወይስ ጆን አሁን ደንግጫለሁ ምን እንደማወራው አላውቅም መቤት በስማ ማን ያሸንፋል ሴዶ ወይስ ጆኒ እዚህ ኮሜንት ላይ ሁላችሁም የገባችሁ ምትመርጡትን ያሸንፋችሁ የምትገምቱን ሰዎች እንዳለ ጻፏችሁ እድለኛ ሁለት ሰዎች 50 ኢንች የኦርቢት ቲቪ እንሸልማለን እንደዚህ ነው ምን ተጠብቃላችሁ 11 ተኩል ላይ በሩ ሲዘጋብህ ይሄ ክፍተት አለው በሩ እና በጣም ተጠባቂ ፋይት ነው የሚሆነው የመሬድ ነው ምላሽ በጣም ብዙ ሰው በጣም ትኩረት እንደሚስብ እርግጠኛ ነኝ ይቦ ነገር አለው እንደዚህ ብርሃን ታያል አንዳንዴ 11 ተኩል ወይ 12 ሰዓት ቀን ነው የሚሆነው አንዳንድ ጊዜ ያጋጥማችሁ ከሆነ እና በጧት ነው የገባሁት ቤተሰብ ያቺ ጨለማ እስክትጠፋ ድረስ በሩ ሲዘጋብህ በጣም ያስጨንቃል ጨለም ሲል በቃ አይምሮህን እስር ቤት እንደሆንክ ስለምታቅ ወሬ ትጫወታለህ ትቀላለዳለህ በጣም ብዙ ቀልድ የሚያውቁ ልጆች ታገኛለህ በቃ ትክክለኛ የከተማ ልጅ ታያለህ የገጠር ልጅ ታያለህ ቶፕ የጨስ አራዳ ታያለህ ምንም ደግሞ ማያውቅ የኔ ቤቴ ታገኛለህ እዛ ውስጥና ግን ደስ የሚለው ነገር ከእያንዳንዱ ጋር ትምህርት ተወስድበታለህ በእውነት ወንድም እህቶቼ እጅግ በጣም መጠንቀቅ ያለባችሁ ነገር በጣም ቀላል በሚባል ስተት ሰው ወንጀል ይሰራል ቀላል የሚባል ስተት ማለቴ ምንድነው
ትግስት በማጣት ቀላል ትግስት በማጣት አንዳንዴ በጣም ከአይምሮ ውስጥ የማይወጣ የአንድ ልጅ ታሪክ ልንገራችሁ። የሆነ ቀን የቀን ጎዶሎ እንደሚባለው ምናልባት ኤግዛክት ታሪኩን ከነገርኳችሁ ሰዎቹ እየሰሙን እንዳይሆን እፈራለሁ። ቤተሰቦቿ ከቤት ትንሽ ማምሸት ይፈልግና እራት ሊበላ የሆነ ያው እንደምታውቁት እንትን የሚደረግበት ቤት ይሄዳል፣ መጠጥ ማለት ነው። ከዛ በኋላ እዛ መጠጥ ቦታ ላይ ቁጭ ብሎ የተጫወተ እያለ አንድ ቆንጅዬ ልጅ በሆነ አጋጣሚ ትመጣለች። ቦታ አይጠፋና ከሰው ጋር ነው የመሰለኝ ነው የሚለኝ እሱ። ከሰው ጋር ያለች ነው የመሰለኝ። ቦታ አጣችና እኔ ጋር መጣ ቁጭ አለች አለ። አጋጣሚ ነው እሷን ብቻዋን ነበረች። ተዋወቁ፣ ተጫወቱ፣ ምናምን ተግባቡ። ከዛ በኋላ ያው ግንኙነታችን እየቀጠለ ሄደ ማለት ነው። በዚህ መሃል የሆነ ቀን የቀን ጎዶሎ ቁጭ ብሎ እየተጫወቱ ቤት ቁጭ ብሎ እየተጫወቱ እያሉ እዩ እንግዲህ የደቂቃ ችግር ምን ያክል የሰው ህይወት ሊያበላሽ እንደሚችል የደቂቃዎች ስተት የደቂቃዎች ማይሆን ፓርት ላይ ተቋረጠ። ቤተሰብ በጣም ሶሪ። ያው የሪከርደሩ ችግር ነው፣ የኔ ችግር አይደለም። በኔ ችግር እንዳታላቅቁ ብቻ ቤተሰብ። ብቻ የዛሬው ቪዲዮ ይሄንን ይመስል ነበረ። ሴዶና ጆኒ ሌላ ታሪክ ውስጥ ነው የገቡትና በጣም ብዙዎቻችሁ የምትጠብቁት ኃይለኛ የፋይቲንግ ሪንግ የምናይበት ብቻ እንደሚሆን ተስፋ አደርጋለሁ። በሚቀጥለው በአነጋጋሪ ቪዲዮ እስክንገናኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ